ይሄ መኪና በጣም ተወዳጅ የሆነው ሺን ፕላስ የ2025 ነው ማለት ነው። እኛ ሀገር ላይ በብዛት የሚሸጡት ፒውር ኤሌክትሪክ መኪኖች ናቸው። ቻይና ላይ ግን በከፍተኛ ደረጃ የተሸጠው የቢዋይዲ መኪና ይሄ የምትመለከቱት ሺን ፕላስ ዲኤምአይ ነው ማለት ነው። ቻይና ላይ እንደምታውቁት በጣም ኳሊቲ የሚባሉ መኪኖች ናቸው ከፍተኛ ሽያጭ ማስመዝገብ የሚችሉት። ስለዚህ ይሄ መኪና ምን አይነት ኳሊቲ ቢኖረው ነው በዚህ ደረጃ አፎርደብል ሆኖ ይሄን ያህል የሽያጭ ሪካርድ ሊይዝ የቻለው የሚለውን አስረዳችኋለሁ ማለት ነው። ሌላ ጊዜ እንደምናደርገው ደግሞ ኤክስቴሪየሩን፣ ኢንቴሪየሩን እና ፐርፎርማንሱን ኢን ዲቴል የምንወያይበት ስለሚሆን እስከ መጨረሻው ተመልከቱን። ሰብስክራይብ ማድረግ እንዳረሱ። ከዲዛይኑ በምንጀምርበት ጊዜ ይሄንን የመሰለ በሴዳን ቦዲ ታይፕ እናገኘዋለን ማለት ነው። ወደ 4.7 ሜትር አካባቢ ዊል ቤዝ ያለው ማለትም 4.7 ሜትር ርዝመት ያለው ሴዳን ነው። ረጅም የሚባል መኪና ነው ሴዳን እንደመሆኑ ማለት ነው። ሴዳንነታቸው ደግሞ ተፈላጊ ነው። ምክንያቱም መኪናው ውስጥ ገቡ ተዘርግታችሁ እንድትቀመጡ ስለሚታሰብ በዚህ ቦዲ ታይፕ ማለት ነው። ወደፊቱ በምንሄድበት ጊዜ ደግሞ ይሄንን የመሰለ ኤልኢዲ ሄድላይት ታገኛላችሁ ማለት ነው። ይሄ የዳይኖሰር ሉኩን እንደ ኤስዩቪዎቹ ላይ ነው የሚጠቀሙት። እንደዚህ አይነት መኪኖቹ ላይ ይጠቀሙት ማለት ነው። ፒውር የሆነ ቀጠን ብሎ ረዘም ያለ እንደዚህ ስትራይፕ ያሉት ኤልኢዲ ሄድላይት ነው የሚጠቀመው። እንደ ሁሉ ጊዜውም ኤሌክትሪክ መኪኖች ሶፊስቲኬትድ የሆነ ሄድላይት ነው ያላቸው። ለመቀየርም ኤክስፔንሲቭ ነው። እዚህ ጋር እንደምትመለከቱት ደግሞ ኦልሞስት ዳይመንድ የሚመስል ግሪል አለው ማለት ነው። ከውስጥ በኩል ይታያችሁ እንደሆነ አላቅም። ራዲየተሩ አለ 1.5 ሊትር ፔትሮል ኢንጂን ስላለው ማለት ነው። ፕላጊን ሃይብሪድ እንደመሆኑ በዚህ በኩል ደግሞ ለኤሮዳይናሚክሱ እንዲረዳ እንደምትመለከቱት ክፍተት አለው ማለት ነው። አየር ለማሳለፍ ነው የተሰራው። በዚህም በኩል አየር ማሳለፍ ያለው ሙሉ እታቹን ዋይድ አድርጎ ነገር ግን አየሩን ስፒልት እያደረገ እንዲሄድ ነው የሚታሰበው። እንደምትመለከቱት እንደ ኖርማል ኮሮላ ብላችሁ ልታስቡት ትችላላችሁ። የፊቱን ሳይዝ ሁዱ እንደ ኖርማል ሴዳን ነው። መካከለኛ ቁመት ነው ያለው። አላጠረምም አረዘመም። እንደዚህ አይነት መኪኖች እንኳን ቢያጠር ነበር ሪከመንድ የሚደረጉት፣ ግን ችግር የለውም። እዚህ ውስጥ ያለው ኢንጂን ነው ማተር የሚያደርገው። ኢንጂኑ በጣም ትልቅ ስለሆነ ማለት ነው። ይህንን የመሰለ ስሙዝ ታገኛላችሁ። አንድ ከርቭ ብቻ ነው ያለው ለኤሮዳይናሚክሱ ማለት ነው። ሌላ ምንም አይነት ሃርድ ከርቮችን አታገኙ። ወደ ጎቦ በምንሄድበት ጊዜ ደግሞ 16 እና 17 ኢንች ቨርዥኖች ታገኛላችሁ። እዚህኛው ላይ እንደምትመለከቱት 16 ኢንች ጎባ ነው የምታገኙት ማለት ነው። ወደ ግራውንድ ክሊራንሱ ስንሄድ ሴዳር መኪኖች ላይ የሚያሳስበው ነገር ይሄ ነው። ወደ 13 ኢንች ያለው ግን ሴዳር መሆኑን አብራችሁ ስለምገዙበት ከፍ ያለ መኪና አትፈልጉም ማለት ነው። ስለዚህ ችግር የለውም። ነገር ግን 13 ኢንች ከአብዛኛው መኪና ዝቅ ያለ ነው። ዝቅ ማለቱን ፈልጋችሁ ስለምገዙ ማለት ነው። ሳይድ ላይ በምትሄዱበት ጊዜ ደግሞ ስሙዝ የሆነ ነው የምታገኙት። ብዙ ካሜራዎችንም አታገኙም። እዚህ ጋር እንደምትመለከቱት ሌላ ቢዋይዲ ስማርት በሚሆንበት ጊዜ ብዙ ካሜራዎችን ታገኛላችሁ። እዚህ ጋር ግን በቤዚክ ኦፕሽን አይነት ስለሆነ የምታገኙት ካሜራዎችን አታገኙም ማለት ነው። ሌላ ጊዜ እዚህ ጋርና እዚህ ጋር ካሜራዎችን ታገኙ ነበር ማለት ነው። በዚህ በኩል እንደምትመለከቱት የኤሌክትሪክ ቻርጅ ማድረጊያችሁን ታገኙታላችሁ። 55 ኪሎ ሜትር ኢቪ ሬንጅ ስላለው ማለት ነው። በዛ በኩል ነው የነዳጅ መሙያው የምታገኙት ቤንዚሉም ማለት ነው። ወደ ኋላ በምትሄዱበት ጊዜ ደግሞ ይህንን የመሰለ ሉክ ታገኛላችሁ ማለት ነው። እንደነገርኳችሁ ረዘም ያለ መኪና ነው። ወደ ኋላ የሰርግ መኪና ብላችሁ ማሰብ ትችላላችሁ። የድሮቹ ማርሴዲሶች እዚህ ጋር እንደምትመለከቱት ሺን ፕላስ የሚለውን ሎጎ ታገኛላችሁ። በዛ በኩል እንደምትመለከቱት ደግሞ ዲኤምአይ የሚለውን ሎጎ ታገኛላችሁ። ፒውር ቢዋይዲ የሚል ከጀርባ ሳይን ታገኛላችሁ ማለት ነው። እንደዚህ አይነት ወጥ የሆነ ቴል ላይት ታገኛላችሁ ማለት ነው። ባህር ላይ ነጭ ያሉት የሪቨርስ ኢንዲኬተሮቹ ናቸው። ወደ ኋላ በምትሄዱበት ጊዜ ቢበራው ነው። በዛ በኩል ነጭ ያለው ደግሞ ሳይድ ኢንዲኬተር ፍሬቻው ማለት ነው። ከዛ ውጪ ወጥ የሆነ ቴል ላይት ነው ሁሉ ቢዋይዲዎች የሚጠቀሙት። በተጨማሪም ይሄ ቁጥርጥር የሚመስለውን ላይት ነው በብዛት ታጌልም ላይ ሁሉም መኪኖች ላይ ዩአርአፕም ላይ ብታገኙት ማለት ነው። ይሄ የቢዋይዲ አይደንቲቲ ቴል ላይት ነው። ሪቪው ያደረኩት የመጀመሪያ ሴዳን ነው ማለት ነው። ሌላ ጊዜ በብዛት ኤስዩቪዎችን ነው ሪቪው ማድረግላችሁ። ካሜራ ደግሞ እዚህ ጋር አንድ ታገኛላችሁ። ብዙም ስማርት ድራይቭ ስላልሆነ ብዙ ካሜራዎችን አታገኙም ማለት ነው። እዚህ ጋር አንድ ታገኛላችሁ። ሌላ ቦታዎችም ላይ አንድ ታገኛላችሁ። ሌላ ዲጂታሊ የምታገኙት ነገር ፓርኪንግ ሴንሰሮችን በየቦታው ታገኛላችሁ። ከዛ ውጪ ብዙ የምታገኙት ነገር አይኖርም። ሳይድ ላይ ሆናችሁ ስትመለከቱት ደግሞ ይህንን ይመስላል ማለት ነው። መኪናው ትንሽ እዚህ ጋር ወጣ ያለ ነገር አለው። ከዛ ውጪ ግን ሙሉ ስሙዝ ሆኖ የሚሄድ መኪና ነው። ኮፈኑን በመከፍቱበት ጊዜ እዚህ ጋር እንደምትመለከቱት በጣም ሰፊ ስፔስ ይሰጣቸዋል። እዩት እስቲ ምን እንደሚያክል። አሁን እዚህ ጋር ተመልከቱት። የሚጀምረው እዚህ ጋር ነው፣ የሚያልቀው ግን እዛ ውስጥ ድረስ ነው የሚያልቀው ማለት ነው። ምን ያህል ረጅም እንደሆነ ተመልከቱት። ከውስጥ ወደ ውጪ ሰውጣው ማለት ነው። ሴዳን ስለሆነ አብዛኛ ስፔስ እንዲያውም የሚሰጠው ለትራንክ ስፔሱ ነው። በጣም ሰፊ ነው።
ኦልሞስት ቁመቱ አጭር ቢሆንም ረጅም ነው ውስጡ ያለው ስፔስ ማለት ነው። ብዙ እቃ መጫን ትችላላችሁ። ወደ 1000 ሊትር አካባቢ መጫን ትችላላችሁ ማለት ነው። እዛ ጋር እንደምትመለከቱት ደግሞ የኋላ መቀመጫዎቹ ስለሚታጠፉ በጣም ረጅም ስፔስ ማግኘት ትችላላችሁ ማለት ነው። ሁለቱንም ካጠፋችሁት ይሄንን የሚመስል ብላክ ኢንቴሪየር ያለው ታገኛላችሁ ማለት ነው። እዚህ ጋር ነው 12 ቮልት ባትሪውን የምታገኙት። ዘግተን ወደፊቱ እንመለስ። ወደ ፍሮንት ድራይቨር ሲቱ ነው መጀመሪያ ኢንቴሪየሩን ማሳያችሁ። ይሄንን ይመስላል ማለት ነው። በሩ ቱቶን ነገር ነው ኢንቴሪየሩ፣ ጥቁርና ነጣ ያለ ማለት ነው። ከዛ ውጪ ክሮሚየም የሆነ በር መክፈቻ ታገኛላችሁ። ከዛ ውጪ የመስታወት ማንሸራተቻዎቹን ነው እዚህ ጋር የምታገኙት። ሌላ ስፖኪዮ መቆጣጠሪያ፣ እጅ መያዣና እቃ ማስቀመጫ ብቻ ነው ያለው። ኢንቴሪየሩ ላይ ደግሞ ይሄንን የመሰለ ኢንቴሪየር የምታገኙ ሲሆን ወደ ውስጥ ገብቼ ደግሞ ላሳያችሁ። ውስጥ ላይ ስገቡ ይሄንን የመሰለ ታገኛላችሁ ማለት ነው። እዚህ ጋር አነስ ያለች ወደ 10 ኢንች አካባቢ ኢንፎቴመንት ስክሪን ታገኛላችሁ። እዚህ ጋር ዲጂታል ጌጅ ታገኛላችሁ። ፉል ኦፕሽን ስላልሆነ ሄድስ አፕ ዲስፕሌውን አታገኙም ማለት ነው። መሪው ላይ በምትሄዱበት ጊዜ ደግሞ መልቲ ፈንክሽናል መሪ ታገኛላችሁ። በዚህ በኩል ያለው ኢንፎቴመንት ስክሪኑን መቆጣጠሪያ፣ ስልክ ማንሻ፣ ባክ ምናምን በተኖቹን ወደዚህ ጋር በምትሄዱበት ጊዜ ደግሞ ድራይቫችሁን መቆጣጠሪያ ታገኛላችሁ። እዚህ ጋር እንደምትመለከቱት ሁለት ስልክ ማስቀመጫ አለው፣ ነገር ግን ዋየርለስ ቻርጂንግ አልተካተተለትም። እዚህ ጋር ኤሲውን ታገኛላችሁ። ከዛ ውጪ እዚህ ጋር ሙሉ ማርሹን ታገኛላችሁ፣ ፓርኪንጉንም ጭምር እዚህ ጋር ፕረስ በምታደርጉበት ጊዜ ነው። ሃዛርድ እዚህ ጋር አለ። ኤሌክትሪክና ኢቪ ሞዱን የምትቀይሩበት እዚህ ጋር አለ። ኢቪው አቬለብል ከሆነ በኢቪ ነው ሁሌ የሚወስዳችሁ፣ ነገር ግን ኢቪው አቬለብል ቢሆንም ወደ ኤችኢቪ ከወሰዳችሁትም ሃይብሪድ ይወስዳችኋል ማለት ነው። ትንሽ ጉልበትም ለመጨመር ይጠቅመዋል። የቢዋይዲ ደግሞ ስታርት በተን ይሄ ሎጎ ነው። እዚህ ጋር እንደምታዩት ፓወር ስክሮል ማድረግ ያለው የዚህ ኢንፎቴመንቱ ይመስለኛል። ኤሲ መቆጣጠሪያዎች እዚህ ጋር ታገኛላችሁ። እዚህ ጋር ሁለት ካፕ ሆልደሮችን ታገኛላችሁ። በተጨማሪም ደግሞ እዚህ ጋር አነስ ያለች እቃ ማስቀመጫ ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ረዘም ያለ የነዳጅ መርገጫ ታገኛላችሁ ማለት ነው። ረዘም ያለ መርገጫ። ከዛ በኋላ እዚህ ጋርም ማስደገፊያ ታገኛላችሁ። እንደ ሌሎች መኪኖች ቅድም ያሳያችሁ በተን ይሃ በተን ነው ትራንኩን የሚከፍተው ማለት ነው። የኋላውን ስቶሬጅ የሚከፍትላችሁ። እዚህም ጋር ኤሲ ታገኛላችሁ። እዚህ ጋር ስፒከር ታገኛላችሁ። በተጨማሪም እዚህ ጋር መነጽር ማስቀመጫችሁን ታገኙታላችሁ ማለት ነው። ራሱ ይከፈትላችኋል ፕረስ ስታደርጉት፣ ከዛ መዝጋት ነው። ይሄ ላይት ደግሞ በመነኩበት ጊዜ ይደበዝዛል፣ በመነኩበት ጊዜ የሚበራ አይነት ላይት ነው። እዚህ ጋር የፀሐይ መከላከያችሁን ታገኙታላችሁ። ሙሉ ለሙሉ ጣራው ብላክ ነው። በተጨማሪም ሰሩፍ የለውም። ወደ ቤዚክ ኦፕሽኑ የሚጠጋ እንደሆነ ስለነገርኳችሁ ማለት ነው። እዛ ጋር ሚረሩ አለው የፀሐይ መከላከያው ላይ ማለት ነው። እንደምትመለከቱት አይነት ሌሎች መኪና ላይ የምታገኙት እነ ዩዋናፕ ላይ የምታገኙት አይነት ናፕ ሌዘር ሲት ነው የምታገኙት። እዚህ ጋር ፊልተሮቹን ታገኛላችሁ። ሂትድ እና ቬንቲሌተር ሲት ስለሆነ ማለት ነው። የሚያምረውን ስቲቺንግ በጣም ስሙዝ የሆነው ሌዘር ነው የምታገኙት። አሪፍ የሚባል ቅርጽ ያለው ወንበር ነው። እዚህ ጋር ደግሞ እንደምትመለከቱት እዚህ ጋር ሳብ ስታደርጉት እንደ ሌሎቹ ቢአይዲዎች ግላፍ ቦክሱን ታገኛላችሁ ማለት ነው። እዚህ ጋር እቃ ማስቀመጫ እና ዩኤስቢ ኤ ቻርጀር ታገኛላችሁ። ሌላ ጊዜ ዩኤስቢ ሲ ቻርጂንግም ጭምር ነበረው። እዚህ ጋር እንደምትመለከቱት ደግሞ ማኑዋሊ አጀስት የምታደርጉትን ወንበር ነው የምታገኙት። እንደ ሌሎቹ ቢዋይዲዎች ኤሌክትሮኒካሊ አይደለም ወንበሩ የምታንቀሳቀሱት ማለት ነው። እንደ ድሮዎቹ ብረቱን ከፍ አድርጋችሁ ነው የምታንቀሳቀሱት። እዚህ ጋር ደግሞ ይሄንን ተጭናችሁ ሳብ አድርጋችሁ ነው ወደ ኋላ ሪትራክት እንዲያደርግና ወደፊት አትራክት እንዲያደርግ የምታረጉት ማለት ነው። ይሄንን ይመስላል ማለት ነው። ወንበሮቹ ቤዚክ ኦፕሽን ስለሆነ ብዙ ኤክስትራ ነገሮችን አታገኙም። እዛ ጋር ስፒከር ታገኛላችሁ። ኤክስትራ በጣም ብዙ ነገሮችን አታገኙም። ቤዚክ ኦፕሽን እንደመሆኑ ማለት ነው በቂ ነው። በተለይ ለዋጋው ይሄ መኪና በጣም በጀት ስለሆነ የሚሰጠውን ነገር ደግሞ ፐርፎርማንሱን ልንገራችሁ። ስለዚህ መኪና ፐርፎርማንስ በምናወራበት ጊዜ ደግሞ ይሄ መኪና ሻይን የሚያደርገው እዚህ ጋር ነው። ምክንያቱም እንዳሳያችሁ ቤዚክ ኦፕሽን የሚመስሉ ፊቸሮችን ያካተተው፣ ነገር ግን ለዋጋው ምርጥ ነው ያልኳችሁ ከፐርፎርማንሱ አንጻር ነው ማለት ነው። በኤሌክትሪክ እንደነገርኳችሁ ከ45 እስከ 55 ኪሎ ሜትር ነው መሄድ የሚችለው ማለት ነው። ይሄ መኪና ስፔሲፊካሊ ወደ 55 ኪሎ ሜትር ሲኤልቲ ሬንጅ አለው ተብሏል። ኤክስፔክት የሚደረገው 55 ኪሎ ሜትር በኤሌክትሪክ እንድትሄዱበት ነው ማለት ነው። በተጨማሪም ደግሞ ውስጡ ላይ ያለው ፊውል ታንክን ፉል ካረጋችሁት በማክሲመም ኢፊሸንሲ እስከ 2000 ኪሎ ሜትር ሊወስዳችሁ ይችላል ነው የሚባለው። 2000 ኪሎ ሜትር በጣም ትልቅ የሚባል ሬንጅ ነው።
በጣም ብዙ መኪኖች ስትራግል የሚያደርጉትና ጭራሽ የማይደርሱበት አብዛኞቹ መኪኖች አይደርሱበትም። በፉል ታንክና በፉል ቻርጅ ይሄንን ኪሎ ሜትር መድረስ ኢምፖሲብል የሆነ ነገር ነው። ኤሌክትሪክ መኪና ላይ ደግሞ ዋና የሚያስቸግረው ነገር ሬንጅ ስለሆነ ማለት ነው። ወደ ፐርፎርማንስ በምንሄድበት ጊዜ ደግሞ ይሄ መኪና ዲኤምአይ እንደመሆኑ 1.5 ሊትር 4 ሲሊንደር የሆነ ናቹራሊ አስፓይሬትድ የፔትሮል ኢንጂን አለው። ፔትሮል ማለት የቤንዚን ኢንጂን አለው ማለት ነው። በተጨማሪም ሁለት ኤሌክትሪክ ሞተሮች አሉት፣ ሁለቱን የፊት ጎማዎች የሚነዱት ማለት ነው። ስለዚህ ፍሮንት ዊል ድራይቭ የሆነ ቱ ዊል ድራይቭ የሆነ መኪና ነው። በተጨማሪም በኤሌክትሪክ ብቻ የምትሄዱ ከሆነ እንደነገርኳችሁ 55 ኪሎ ሜትር ድረስ ያስጨርሳችኋል። ይሄ መኪና በጣም ኢፊሻንት ከመሆኑ የተነሳ ደግሞ እንዳልኳችሁ ከ33 እስከ 25 ኪሎ ሜትር አካባቢ ነው ሬንጅ የሚያደርገው ማለት ነው። በጣም ፊውል ኢፊሻንት የሚባል መኪና ነው። ምክንያቱም ሃይብሪድ ነው የሚጠቀመው። ይሄ ፔትሮል ኢንጂን የሚያበረጨው ጉልበት ሳይሆን ኤሌክትሪክ ነው። ይሄ ኤሌክትሪክ ነው ወደ ባትሪው ገብቶ ከዛ በኋላ ወደ ሞተሮቹ እየሄደ ሁለቱን የፊት ጎማዎች የሚነዱት ማለት ነው። የሚገርም ቴክኖሎጂ ነው BYD ዲኤምአይ ላይ ይዞ የመጣው። በጣም ኢፊሻንት ናቸው። በዛ ላይ የምትፈልጉትን ነገር ማድረግ የሚያስችላችሁ ነው። በተለይ አሁን ኢትዮጵያ ውስጥ እየመጣ ላለው የቤንዚን እጥረት በጣም መፍትሄ የሚባል መኪና ነው። ኤሌክትሪክ ቻርጅ ማድረግ አይጠበቅባችሁ። ቤንዚን ስሞሉበትም አንዴ ከሞላችሁት 2 ወር 3 ወር ልትሄዱበት ነው ማለት ነው 2000 ኪሎ ሜትር ከሄደ። ስለዚህ ከስንት አንዴ ትሞሉታላችሁ። ከዛ በኋላ ለዛ ያህል ጊዜ ነዳጅ መሙላት አይጠበቅባችሁ። በየቀኑ ቻርጅ ማድረግ አይጠበቅባችሁ። ዝም ብላችሁ መዳስ ብቻ ነው ማለት ነው። ባትሪው እንኳን ቢሞትባችሁ ትንሽዬ ባትሪ ስለሆነች በቅናሽ ዋጋ መቀየር ትችላላችሁ። የኤሌክትሪክ ፐርፎርማንስ ሰጥቷችሁ በተጨማሪም ደግሞ ሬንጁን ይሄንን የሚያክል ሎግ አድርጎላችሁ በቃ ይሄ መኪና ቢሳት አይነት መኪና አይደለም አሁን ባለበት ዋጋ ማለት ነው። ዋጋው በጣም ምርጥ የሚባል ዋጋ ነው። ወደ 5 አካባቢ ነው እየተሸጠ ያለው። በጣም ምርጥ የሚባል ነው በተለይ ለዚህ መኪና ማለት ነው። ምክንያቱም ለትውልድ ብታስተላልፉት አይነት ሃይብሪድ መኪና ነው። እንደ ኤሌክትሪክ መኪኖች ልጥሉት የምትችሉት አይነት አይደለም። ስለዚህ ይሄ መኪና ለኔ ምርጡ መኪና ብያለሁ ማለት ነው። በተለይ በዚህ ዋጋ ካሉት መኪኖች መጀመሪያ መግዛት ያለባችሁ መኪና ብላችሁ ይሄ ነው። ከዩአራፕም አስበልጣችሁ ይሄንን መኪና ብትገዙት ለእናንተ ይጠቅማችኋል ብዬ አስባለሁ ማለት ነው። ስለ ፐርፎርማንሱ ይሄን ያልካልኳችሁ ወደ ኋላ እንመለስና ኢንቴሪየሩን ልቀጥልላችሁ። ወደ ባክሲቶቹ በምንሄድበት ጊዜ ደግሞ ይሄንን የመሰለ ስፔስ ታገኛላችሁ ማለት ነው። እንደ ኖርማል ሴዳን የሚሆን ስፔስ ይሰጣችኋል። በር ላይ እንደምትመለከቱት በጣም ቀላል ነገር ነው ያለው። በር መክፈቻ፣ መስታወት ማንሸራተቻ፣ መያዣው፣ እቃ ማስቀመጫ በቃ ሁሉም ነገር እዚህ ጋር ያበቃል ማለት ነው። ወደ ውስጥ ደግባና ደግሞ ሲቶቹን ላሳያችሁ። ውስጥ ላይ በሚገቡበት ጊዜ አቬሬጅ የሚባል ዲስታንስ አለው። እንደምትመለከቱት የኋላው በጣም ተለጥጧል። ይሄኛው ወደዚህ ጋር በምንሄድበት ጊዜ ላሳያችሁ ምን ያህል ሰፊ እንደሆነ። ይሄኛው ወደ ኋላ ስለተመለሰ ነው ወንበሩ። ይሄኛው ወደፊት ኖርማል ፖዚሽን ላይ ነው ያለው። እዩት ሌግሩሙን ማለት ነው። ከዛ በኋላ ደግሞ ሄድሩሙን ማየት ትችላላችሁ በእኔ ማለት ነው። ሄድሩሙን እዩት እዚህ ጋር የሚያክል ሄድሩም አለው ማለት ነው። እኔ አቬሬጅ የሚባል ሰው ነኝ። ከላይ የሚረዝም ሰው እዚህ ጋር ይደርሳል። አይነካውም። ሴዳኖች በብዛት ጣራ ስለሚነካ ነው የሚደበረው ማለት ነው። እዚህ ጋርም ደግሞ ጣራው ላይ ከፊት እንዳሳያችሁ ሲነካ የሚበራ እና ሲነካ ደብዘዝ የሚል ላይት አለው ማለት ነው። ይሄንን የሚያክል ደግሞ ስፔስ ይሰጣችኋል ማለት ነው። ሙሉ ብላክ ነው። ማቱ ከጀርባ ተቀምጧል ኮፈኑ ላይ እንዳሳያችሁ ማለት ነው። እዚህ ጋር እንደምትመለከቱት ኤሲው ታገኛላችሁ። ከዛ በኋላ የስልክ ቻርጅ ማድረጊያዎች ታገኛላችሁ፣ ዩኤስቢ እና ዩኤስቢ-ሲ። ከዛ በኋላ ዝም ብሎ ቆሻሻ ማስቀመጫ የድሮ ኦጂዎቹ አይነት ታገኛላችሁ። ይሄንን የመሰለ ስፔስ ይሰጣችኋል ማለት ነው። ከፊት እንዳሳያችሁ አይነት ሜሽ የሆነ ናፕ ሌዘር ሲት ነው ያለው። አሪፍ ስቲቺንግ አለው። ሶፍት የሆነ ሌዘር ነው። ሁሉም ጋር ሲት ቤልት ታገኛላችሁ። በተጨማሪም እዛ ጋር ያለውን ላስቲክ ልጣችሁት ደግሞ እነዚህን ሁለት ወንበሮች አጥፋችሁ እቃ ማስቀመጫ ማድረግ ትችላላችሁ ከኮፈኑ ጋር ማለት ነው። ስለዚህ ይሄንን ይመስላል ኢንቴሪየሩ። ስለዚህ መኪና ኮንክሉዥን ሲሰጣችሁ አሪፍ የሚባል መኪና ነው። እንደነገርኳችሁ ቤዚክ ኦፕሽን ነው። ይሄ ሄድስ አፕ ዲስፕሌይ መስታወቱ ላይ የሚያንጸባርቀው ብዙ ካሜራ ምናምን አይሰጣችሁም። ነገር ግን ቤዚክ የሚባሉ ፊቸሮችን ሙሉ ለሙሉ አሟልቶ ይዞ በተጨማሪም ደግሞ ሬንጁ እስከ 2000 ኪሎ ሜትር መሄድ ቢያስችላችሁ በሊትር ከ33 እስከ 25 ኪሎ ሜትር የሚሄድ የቤንዚን መኪና በሉት። በተጨማሪም ደግሞ በማይኖርበት ጊዜ እስከ 55 ኪሎ ሜትር ድረስ ቻርጅ ብቻ እያረጋችሁት መሄድ ትችላላችሁ ማለት ነው። የሚገርም ሬንጅ ያለው መኪና ነው። ሆርስ ፓወሩ ራሱ ከ170 እስከ 190 ነው። በጣም ጉልበት ያለው መኪና ነው። በዚህ ሬንጅ፣ በዚህ ጉልበት፣ በዚህ በሚያምር ዲዛይን የሚቀነስባችሁ ነገር ፉል ኦፕሽን ያልሆኑት ነገሮች ናቸው።
ሺን ኤል ላይ ከሄዳችሁ ደግሞ የሚቀነስባችሁንም ነገር ማጥፋት ትችላላችሁ። ይሄ ፉል ኦፕሽኑ ይሆናል። ካሜራውና ሄድስ አፕ ዲስፕሌዮቹ ምናምን አውቶማቲክ አጀስትመንቶቹ ይጨመሩበታል። እዚህኛው መኪናም ላይ ቶፕ የሚባለው ትሪም ሌቭል ላይ ስለሚኖር ማለት ነው። ሺን ኤል ላይ ግን በደንብ ታገኙታላችሁ ማለት ነው። ነገር ግን ወደ 1 ሚሊዮን ያስጨምራችኋል ከሺን ፕላስ ወደ ሺን ኤል በመተሄዱበት ጊዜ ማለት ነው። ይሄ መኪና ግን ቻይና ውስጥ በብዛት ሊሸጥ የቻለበት ምክንያት በዚህ ምክንያት ነው። በጣም አፎርደብል በጣም ምርጥ የሚባል መኪና ስለሆነ ነው። እኔም እንዳየሁት በጣም ወድጃለሁ። እንድገዙት ሪኮመንድ አደርጋችኋለሁ። ይሄንን መኪና ሪቪው በዚሁ ልጠቅልላችሁ። ምን አይነት መኪና ቀጣይ እንዲሰራላችሁ እንደምትፈልጉ ኮሜንት አድርጉልኝ። ሺን ፕላስን በብዛት ስጠይቁኝ ስለነበረ ነው የሰራውላችሁ። ሳምንት በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።